ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የገንዘብ ሚዲያ ተከታታዮች ዕለቱን ዜና ይዤ ቀርቤያለሁ። ከዜናዎቹ ጋር አብራችሁን ቆዩ እያልኩኝ ወደ ዕለቱ ዜና አልፋለሁ። በኮምቦልቻ ከተማ እጅግ አሳዛኝ አደጋ ተፈጥሯል። 31 ሰዎች ሞተዋል፣ 29 ሰዎች ደግሞ ቀላልና ከባድ ጉዳት ደርሶባቸዋል። ደሴና ኮምቦልቻ ሆስፒታሎች ሕክምና ላይ ይገኛሉ ሲል ኮማንደር ብርሃኑ ከተማ አስታወቁ። ተሽከርካሪው መንገድ ስቶ 170 ሜትር ጥልቀት ያለው ገደል ውስጥ ነው የወደቀው። ከደሴ ተነስቶ ወደ አዲስ አበባ 60 መንገደኞችን አሳፍሮ ሲጓዝ የነበረ የሰሌዳ ቁጥር ኮድ 3070898 ኢቲ የሆነ የህዝብ ማመላለሻ ተሽከርካሪ ዛሬ ማለዳ 12 ሰዓት ተኩል ላይ ኮምቦልቻ አቅራቢያ ልዩ ስሙ ሀረግ በተባለ ቦታ ከባድ አደጋ ገጥሞታል። የኮምቦልቻ ከተማ አስተዳደር ፖሊስ የትራፊክ ደህንነት ቁጥጥር ክፍል ኃላፊ ኮማንደር ብርሃኑ ከተማ ለቲክቫ ኢትዮጵያ በሰጡት ቃል ተሽከርካሪው ለጊዜው ባልታወቀ ምክንያት መንገድ ስቶ 170 ሜትር ጥልቀት ባለው ገደል ውስጥ በመግባቱ እስካሁን የ31 ሰዎች ህይወት አልፏል። በአደጋው ቀላልና ከባድ ጉዳት የደረሰባቸው 29 ሰዎች ደግሞ በደሴና ኮምቦልቻ ሆስፒታሎች የሕክምና እርዳታ እየተደረገላቸው የሚገኙ ሲሆን የፖሊስ የትራፊክ ክፍልም የአደጋውን መንስኤ ለማጣራት ምርመራ እያደረገ መሆኑን ለቲክቫ ኢትዮጵያ አስታውቋል። አንድ የዓይን እማኝ ተጓዥ ለቲክቫ ኢትዮጵያ በሰጡት ቃል ከከሚሴ ወደ ደሴ እየተጓዝኩ ነበር። ሀረግ ስንደርስ ከባድ አደጋ ደርሶ መኪናዎች ሁሉ ቆመው መንገድ ተዘጋግቶ ነበር። ወርደን ስናይ የሆነው ለመግለጽ እጅግ ከባድና ዘግናኝ ነው ሲሉ ተናግረዋል። ብዙ አስክሬን ነበር። ከዳገቱ ተንከባለው ወርዷል። ግማሾቹ በዛው ዳገቱ ጫካ ውስጥ ናቸው። ሌሎች ተስፈናጥረው አስፓልቱን አልፈው ታች ወርደዋል ያሉት ተጓዡ አንድ ሃይሮፍ 3 የተጎዱትን ይዘው አብረን ደሴ ሪፈራል አስገብተናቸዋል ሲሉም አሽከርካሪውን አመስግነዋል። ቦታው ላይ ተገኝተው ባዩት መሰረት ስንት ሰዎች እንደሞቱ ስንጠይቃቸው 4 ሰዎች መትረፋቸው አይቻለው ብለው የሟቾች ቁጥር በርካታ መሆኑንም ገልጸዋል። ምንም እንኳን ቃላቸውን ለቲክቫ ኢትዮጵያ የሰጡት የኮምቦልቻ ኮሚኒኬሽን መምሪያ እና ሌላ መረጃ አቀባይ የሟቾች ቁጥር 28 እና 24 እንደሆነ ቢገልጹም የኮምቦልቻ ከተማ አስተዳደር ፖሊስ የትራፊክ ደህንነት ቁጥጥር ክፍል ኃላፊ ኮማንደር ብርሃኑ ከተማ ግን የሟቾች ቁጥር 31 መሆኑን ገልጸዋል። የሹፌሩም ህይወት ማለፉ ተሰምቷል። የ300 ሚሊዮን ብር የሞተር ዘይት ዘረፋ ከሸፈ። የናሽናል ኦይል ኢትዮጵያ ወይም ኖክ ሊዊ ቢውልድ ኮይሻ የኤሌክትሪክ ኃይል ፕሮጀክት ሊያጓጉዘው የነበረውን የ300 ሚሊዮን ብር ዋጋ ያላቸው 200 በርሜል የሞተር ዘይቶችን በሐሰተኛ መንጃ ፍቃድ ሊብሬና የተሽከርካሪ ሰሌዳ በመጠቀም የሰረቁ ግለሰቦች ላይ ክስ ተመስርቶባቸዋል። ወንጀሉ የተፈጸመው በአቃቂ ቃሊቲ ክፍለ ከተማ ወረዳ 5 ካዲስኮ አካባቢ ሲሆን ጭነቱ መዳረሻውን ስላልደረሰ ድርጅቱ ለፖሊስ አቤቱታ አቅርቧል። የአቃቂ ቃሊቲ ክፍለ ከተማ ፖሊስ ዋና መምሪያ ባደረገው ብርቱ ክትትል አሽከርካሪውን ከድርጅቱ ጋር ያገናኘውን ግለሰብና አብዱል ሰላም ዋርኪ፣ አብዱርሃማን ሐሰን፣ መሐመድ ቢላል፣ ደረጀ በቀለ፣ አብዱል ሐፍዛ፣ አብዱል ሹኩር እና ናጅ ከሚል የተባሉ ተጠርጣሪዎችን በቁጥጥር ስር በማዋል የተዘረፈውን ንብረት በሸገር ከተማ ሸዋ ሜዳና በቢሾፍቱ ከተማ መደበቂያቸው ላይ ደርሶ ሙሉ በሙሉ ማስመለስ ችሏል። ከተያዙ ተጠርጣሪዎች መካከል ናጅ ከሚል የተባለው ግለሰብ ከዚህ ቀደም በግድያና በዘረፋ ወንጀል በአዲስ አበባ ፖሊስ ሲፈለግ የነበረ አደገኛ ወንጀለኛ ሲሆን በቁጥጥር ስር በዋለበት ወቅት በኮድ 3 መኪና ለማምለጥ ሲሞክር ፖሊስ ጎማውን በጥይት በመምታት ሊያስቆመው ችሏል። ተጠርጣሪው መረጃ ለማጥፋት ሲል በእጁ የነበረውን ውድ የሞባይል ስልክ የሰባበረ ቢሆንም ፖሊስ ምርመራውን አጠናቆ በአቃቢ ሕግ በኩል ክስ እንዲመሰረተባቸው አድርጓል። የተመለሰው ንብረት ለኖክ ስራ አስኪያጅ ለአቶ በኩሪያ ጌታቸው የተረከበ ሲሆን ስራ አስኪያጁ የመጡለትን ሰነዶች ሲያረጋግጡ ንብረቱና መለቀቃቸው ትልቅ ክፍተት መሆኑን አምነው በቀጣይ ጥንቃቄ እንደሚያደርጉና ፖሊስ ሌት ተቀን ለፍቶ ንብረቱን በማስመለሱ የተሰማቸውን ጥልቅ ደስታና አድናቆት ገልጸዋል።
መረጃዎች እነዚህ ይመስሉ ነበር። መረጃዎቹ ጠቃሚ ሆነው ካገኟቸው ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። የገንዘብ ሚዲያ ቻናላችንን ሰብስክራይብ በማድረግ ሁሌም አዳዲስ መረጃዎችን በፍጥነት ያገኙ። በሌላ ዜና እስክንገናኝ መልካም